በቀላሉ ባልሆነ ነገር ተናዳችሁ ግን ንዴታችሁን ራሳችሁ ላይ ገልጻችሁ ታውቁታላችሁ? ምን ለማለት ፈልጌ ነው? ለምሳሌ ከጓደኛ ጋር ብትጣሉ፣ ከቤተሰብ ጋር ብትጣሉ ግን ከተናደዳችሁ በኋላ ንዴታችሁን ራሳችሁ ላይ መግለጽ። ለምሳሌ ራሳችንን ልንማታ እንችላለን፣ ራሳችንን ልንጎዳ እንችላለን፣ ራሳችንን ልንወቅስ፣ ራሳችንን ልንጠላ እንችላለን። ይሄ ሁሉ ምንድነው? ከሌላ ሰው ጋር ተጣላሁ፣ ከጓደኛ ከቤተሰብ የሆነ በስራ ጉዳይ በምናምን ተጣላሁ፣ ተናደርኩ ዘን ያንን ንዴቴን ራሴ ላይ መግለጽ ምን በማድረግ ለምሳሌ በቦክስ ራሴን ልማታ ሁሉ እችላለሁ። ራሴን የሆነ ነገር ላደርገው እጄን ልቆርጠው ምናምን ሁሉ እችላለሁ። እሱ ብቻ አይደለም። ለምሳሌ ራስን መጥላት፣ በዛ ምክንያት ራስን መጥላት፣ በዛ ምክንያት ራስን መውቀስ፣ መጸጸት፣ ጥሩ ያልሆነ መጸጸት፣ ጥሩ ያልሆነ አግባብነት የሌለው መጸጸት፣ ከልክ ያለፈ እነዚህ ሁሉ ነገሮች ምንድናቸው? የተጣላ ነው ከሌላ ነገር ጋር ነው። ኢቭን በእኛ ስህተት ሳይሆን እንኳ ብንጣላ ዘን ያንን ጠባችንን ራሳችን ላይ መግለጽ። ስለዚህ ይሄ ምንድነው? ራስን ማጥቃት እንደማለት ነው። ራስን ማጥቃት ለምሳሌም በልና የሌላ ሰው ጥፋት ሊሆን ይችላል። ኢቭን አንድን በስራ ቦታ፣ በማህበራዊ ህይወት፣ በጓደኝነት፣ በተለያዩ ቦታዎች ላይ፣ በመዝናኛ ቦታዎች ላይ፣ በተለያዩ ቦታዎች ሊሆን ይችላል። በእኛ ያልሆነ ምክንያት ኢቭን በእኛ ምክንያትም ይሁን ምንም ይሁን ለምሳሌ ጠብ ተፈጠረ ኦር አለመግባባት ተፈጠረ ኦር ሰምቲንግ የሆነ ነገር ተፈጠረ፣ ተናደር ወይም ደግሞ ውስጣችን ተረበሸ ወይም አዘን እንበል ወይም ደግሞ ሰጋን እንበል፣ ግን ያንን ስጋታችንን መተን ራሳችን ላይ መግለጽ ምን በማድረግ ሊሆን ይችላል? ለምሳሌ ሰውነታችንን በመምታት ሊሆን ይችላል፣ ሰውነታችንን በመቁረጥ ሊሆን ይችላል፣ ሰውነታችን ላይ የሆነ ጉዳት በማድረስ ሊሆን ይችላል። እና እንደዚህ አይነት ራስ ላይ ጥቃት የማድረስ ባህሪ ብዙ ጊዜ የምናሳይበት ሁኔታ ይሆናል። ግን ለምን የሚለውን ጠይቀነው አናውቅም። ለምን? ስሜታችንን ብቻ ነው የምናዳምጠው። በዛን ሰዓት ስለተናደርን፣ በዛን ሰዓት ውስጣችን ጥሩ ስላልሆነ በዛን ሰዓት ያንን የሚሰማንን ስሜት ለማስደሰት ወይም ደግሞ ያንን ላለማለፍ ሲያቅተን ራሳችን ላይ የሆነ ነገር ልናረጉሉ እንችላለን። ቦክስ ስንመታ እጃቻችን ለምሳሌ ሊሰበር ይችላል። በእርግጫ ስንል ለምሳሌ እግራችን ሊመታን ይችላል። ስቲል ጉዳት ነው። ያም በራሱ ጥቃት ነው ለራሳችን። ስለዚህ እነዚህ ነገሮች ምንድናቸው? ብዙ ጊዜ የሚሰሙንን ስሜቶች ውጫዊ ባልሆኑ በተለያዩ ምክንያቶች የሚመጡ ንዴቶች፣ የስሜት መረበሾች ይኖራሉ። ያንን ስሜት ራሳችን ላይ እንገልጸዋለን። ይሄ ውጫዊ በቦክስ በእርግጫ ምናምን እንደዛ ብቻ አይደለም። ራስን አላግባብ ልክ ባልሆነ መንገድ ራስን መውቀስ፣ ራስን አላግባብ ልክ ባልሆነ መንገድ መጸጸትና ራስን እንትን ማለት መጥላት ምናምን ነገሮች ራሱ ትክክል ያልሆኑ ነገሮች ናቸው። ለምን ማለት አንድ ነገር ለምሳሌ ሌላም ሰው ሊያጠፋ ይችላል፣ እኛም ልናንጠፋ እንችላለን። ጀስት ይሄ በስራ ህይወት ውስጥ በዓለም ስንኖር ያለ ነገር ነው። መጀመሪያ ሆም ብለን አስበንበት ስህተት ላለመስራት እንደ ማንኛውም ሰው ጥንቃቄ ማድረግ ነው። ጀስት እንደ ማንኛውም ስራችን ዘን ከተፈጠረ ግን ይቅርታ የሚባል ነገር አለ፣ ስህተቱን ማስተካከል የሚባል አለ፣ ድጋሚ እንዳይከሰት መማር የሚባል ነገር አለ። ነገር ግን ያንን መሰረት አድርገን ግን መልሰን ወደ ራሳችን መተን ራሳችን ልንጎዳ፣ ራሳችን ላይ ጥቃት የምናደርግበት ወይም ራሳችንን የምንጎዳበት ሁኔታ ይኖራል። አንዳንድ ጊዜ ከልክ ያልፋል። ለምሳሌ ከቤተሰብ ተጣልፎ ራስን እስከ ማጥፋት የሚደርሱበት ሁኔታ ይኖራል። ይሄ ራሱ ራስን ማጥቃት ነው። ስለዚህ ግን ለምን መሆን የሌለበት ነገር ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ራሱን ያላከበረ ሰው፣ ለራሱ ቦታ የሌለው ሰው ሌሎችን አክብሮ ለሌሎች ቦታ ሰጥቶ አብሮ በፍቅር ለመኖር ይቸገራል። ምክንያቱም ፍቅር የሚጀምረው ከራስ ነው። በውስጣችን ፍቅር ሲኖር ነው ለሌሎች ፍቅር መስጠት የምንችለው። የሌለን ነገር መስጠት አንችልም። በውስጣችን ክብር ሲኖር ነው ሌሎችን የምናከብረው። ምክንያቱም የሌለንን መስጠት ስለማንችል። ስለዚህ ራሳችን ላይ ጥቃት ማድረስ የለብንም። ለራሳችን ጉዳት ማድረስ የለብንም ነው። ራሳችን ላይ ጉዳት
ለማድረግ የወሰነ የቆረጠ ወይም ደግሞ ራሳችንን ለመጉዳት የምናስብ ሰዎች ሌሎችን ለመጉዳት አንቸገርም። ሌሎችን ለመጉዳት ወዲህ ኋላ አንልም። ምክንያቱም ኦልሬዲ እንትኑ ስሜቱ አለ። እንኳን አይደለም ለሌላ ለራሳችን እንኳን ያ የቁጣ ስሜት ያ የንዴት ስሜት ለራሳችን እንኳን ያን እንትን አላለም፣ ለራሳችን እንኳን አልተመለሰም። ስለዚህ አንድ ሰው ሲናደድ ወደ ውስጡ ለምን ነው? ስለዚህ ለምንድን ነው ገና ከመጀመሪያው ብንናደድ ብንበሳጭ ምን ቢሆን እንኳን ለምሳሌ ጓደኛ ጋር ቤተሰብ ጋር ምናምን ከሆነ እዛው ለምሳሌ ተደባሪቦ ምን ብሎ እዛው ሊጨርስ ይችላል። አንዳንዴ ያው ንዴት ስሜታዊነት መጥፎ ስለሆነ እያበረታታው አይደለም፣ ግን ከተፈጠረ እዛው ማድረግ ያለበትን ተደባሪቦ ምን ብሎ ምናምን ብሎም ተሳሪቦ ሞቶለት ሊመጣ ይችላል። ከመጣ በኋላ ግን ጀስት ተምሮበት ራሱን አረጋግቶ ለቀጣይ አንድ ሰው መማር ነው ያለበት። ግን ደግሞ ድጋሜ መጥቶ ራሱን በቃ ካሁን በኋላ ራሱን ይጠላና ከዛ በኋላ ለምን እንደዛ አደረግ ምናምን ይሉ ራሱ ላይ ጉዳት ማድረግ ራሱን መውቀስ ምናምን ኢቭን ጥፋቱ በሱ ሳይሆን ሊሆን ይችላል። ጤናማ ጥፋቱ በራሱ ሆኖ የሚያጸጽት አይነት እንደው ይሄን እንደዚህ ያደረኩ እኔ እንደዚህ ማድረግ የሌለብኝ ሰው ማረባብ ምናምን አንዳንድ ጊዜ ራሳችን ልንወቅስ እንችላለን። ትክክለኛ የሆነ ጤናማ የሆነ ለኛ የሚጠቅም የሚያስተምር ከኛ የማይጠበቅ ስህተት በምንሰራ ጊዜ ማለት ነው። አንዳንድ ጊዜ ግን ለስተቶቻችን ለሰራነው ነገር የማይመጥን ትክክለኛ ያልሆነ ነገር ራሳችን ላይ እናደርጋለን። እሱ ነው ትክክል ያልሆነው፣ እሱ ነው ጤናማ ያልሆነው ነው። ስለዚህ እንደዚህ አይነት ነገሮች ብዙ ጊዜ የምናደርግ ከሆነ ቆም ብለን ራሳችን ልንጠይቅ ይገባል። ትልቁ ነገር ይሄ ነው። ራሳችንን ቆም ብለን ልንጠይቅ። ኢቭን ስሜቱ አንዳንዴ ስሜቱ ራሱ የሆነ አድርጉ 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 የሚለው ስሜት እሱ ስሜት ለምን ነው? ለምን እሱ ስሜት ይመጣል? ስለዚህ የሆነ ችግር አለ፣ ማስተካከል አለብን ማለት ነው። አስተሳሰባችን ላይ ሊሆን ይችላል፣ ኦር ደግሞ ነገሮችን የምንረዳበት መንገድ ሊሆን ይችላል፣ ወይም ደግሞ ከበፊቱ በልጅነታችን ስናድግ በአስተዳደጋችን ወይም ካሁን በፊት ሰዎች ጉዳት አድርሰውብን ሊሆን ይችላል። ብቻ ካለፈ የህይወት ታሪካችን ላይ ወይም ደግሞ እንደዚህ አይነት ጠባሳ አለ ማለት ነው። ስለዚህ እንደዚህ አይነት ነገሮች እኛን ሳናውቃቸው ወይም እያወቅንም ሆነ ሳናውቅ የሆነ የምትገፋን ነገር ትኖራለች። በቃ የሆነ እኛ በደንብ የሆነ ላንለየው እንችላለን፣ ወይም ደግሞ በደንብ ይሄ ነው ምክንያቱ ብለን ላናወጣው እንችላለን። ነገር ግን የሆነ ነገር አለ ማለት ነው ራሳችንን እንድንጠላ የምናደርግ። በተለይ የሆነ የድብርት ብዙ ጊዜ የሚደብረን የሚከፋን አይነት ሰው ከሆነ በራስ መተማመናችን ዝቅ ያለ ከሆነ እንደዚህ አይነት ባህሪ በተለይ በተደጋጋሚ ሊያጋጥመን ይችላል። ስለዚህ መስራት አለብን ነው፣ እዛ ላይ መስራት አለብን። ለምን እነዚህ ውጫዊ ነገሮች ጀስት ውጫዊ ነገሮች ናቸው። ማኔጅ ማድረግ ያለብን ወይም ማስተካከል ያለብን ውጫዊ በሆነ ነገር ነው። በእኛ አስተሳሰብ፣ በእኛ እይታ፣ በእኛ የጤናማና ሚዛናዊ በሆነ አስተሳሰብ የማይስተካከል ምንም ነገር የለም። አብዛኛው ይስተካከላል። ስለዚህ በእኛ ግንዛቤ፣ ጤናማ በሆነ ግንዛቤ፣ ጤናማ በሆነ የአስተሳሰብ እይታ፣ በእኛ ሚዛናዊ በሆነ ነገሮችን የመመልከት አቅም ብዙ አብዛኞቹ መስተካከል የሚችሉና መፍትሄ ያላቸው ናቸው። ራሳችንን መጉዳት የለብንም ነው። እኛን እስከ መጉዳት የሚያደርስ ችግር አይኖርም። ሲጀመር ራሳችንን እንድንጎዳ የሚያደርገን በውስጣችን ያለው የኮምፕሌክስ በውስጣችን ያለው መጥፎ ስሜት፣ መጥፎ ሐሳብ እንጂ ከውጭ የሚመጣው ነገር አይደለም። ከውጭ ያለው ነገር ዝም ብሎ ሊያስነሳው ይችላል፣ ግን ችግሩ ከውስጥ ያለው ነው። ስለዚህ ያንን ማከም አለብን ነው። የምናክመው ለምንድን ነው? ያንን ውስጣዊ ሰላማችንን ለመመለስ። በውስጣዊ ሰላማችን ሲመለስ ሚዛናዊ የሆነ አስተሳሰብ፣ ጤናማ የሆነ ግንዛቤ ሲኖረን ለኛ ለራሳችን ሰላም እናገኛለን። ዘንድ በዙሪያችን ላሉ ሰዎችም ሆነ አጠቃላይ ማህበራዊ ህይወታችን በሙሉ ጤናማ፣ ሚዛናዊ፣ የተስተካከለ ሰላም የበዛበት ይሆናል ማለት ነው። ስለዚህ አይ ቲንክ ይሄንን በደንብ ልንመለከተውና ራሳችንን ልናይበት ይጠቅመናል ብዬ አስባለሁ። ለምን እነዚህ በተለይ አንዳንድ ጊዜ የሆነ ጠብ ስንጣላ በቃ ሰውነታችን ይንቀጠቀጥና በቃ በለው የሚል እንትን ይመጣል፣ የሚገፋን ኃይል ይመጣል። ያ ሲመጣ ብዙ ጊዜ ይሄ በቃ ሰይጣን ገፋፍቶኝ ምናምን ኖ፣ ሰይጣን የሚባል ነገር የለም። ስሜትን መቆጣጠር ነው። አንዳንድ ጊዜ መስጠት የሌለብንን ነገር ዝም ብለን ለሆነ ነገር እየሰጠን ወይም ደግሞ በሆነ ነገር ምክንያት እያደረግን እኛ ውስጣችንን አለመቆጣጠራችንን ልንል አንችልም፣ ልንሸሽግ አንችልም። በቃ ህግ እኮ ለምሳሌ ህግ በቃ አምነህ ካደረከን ነው። ሰይጣን ሰው የሚባል ነገር የለም፣ ምክንያት አንቀበልም የሚልበት አንዱ ምክንያት ይሄ ነው። በቃ አንድ ነገር የምናደርገው
ብዙ ጊዜ መንፈስ ምናምን ይባላል። እሱ ሌላ ታሪክ ነው። ግን አሁን ልክ ለምሳሌ ሰው ተጣልቶ በቃ የሆነ ሰውነቱ ላብ እስከሚለውና የሆነ በል ምታ ምናምን የሆነ ሰንዝር የሚለው የሆነ ስሜት ይመጣል፣ የሆነ ንዴት ይመጣል። ያንን መቆጣጠር ይቻላል፣ የኛው የራሳችን ስሜት ስለሆነ ማለት ነው። ግን ስንገልጽ ምንድነው በቃ ሰይጣን አሳስቶኝ ኦር ደግሞ ሰይጣን ገፋፍቶኝ ምናምን እንለዋለን። ስለዚህ እኛ ራሳችንን ከውስጣችን የመጣውን ስሜት ገለጽ ነው እንጂ ሰይጣን ገፋፍቶኝ ምናምን ነገር የሚባል ነገር አይኖርም። ስለዚህ ራሳችንን መመልከት ያስፈልጋል። ልክ እዚህ ጋም ራሳችን ላይም የሆነ አንዳንድ ጊዜ ራሳችንን ቁረጡት ሊነን ይችላል። ራሳችንን በሉት ይኖር ይችላል። ቤቱን ይሄ ወንበሩን በርግጫ ግድግዳውን በቦክስ ምናምን እንደዚህ ይገፋፋን። ያንን መቆጣጠር አለብን። ለምን እንደዚህ አይነት ስሜት ራሳችንን እንዲገፋን ስሜት እንዲቆጣጠረን ራሳችን ለምን እናደርገዋለን? ስለዚህ ይህንን በደንብ ልናየው ይገባል። ምክንያቱም አንድ ቦታ ላይ አይደለም ይሄ የሚንጸባረቀው፣ ብዙ ቦታ ነው የሚንጸባረቀው። በተለያየ የህይወታችን ክፍል ነው የሚኖረውና ይህንን ማስተካከል በጣም የሚጠቅመን ይመስለኛል። ምክንያቱም አጠቃላይ የአኗኗር ዘይቤያችንን የማስተካከልም የማበላሸትም አቅም ስላለው ሁልጊዜ ከሰው ጋር እንገናኛለን። አስቡ፣ የኛ ያልተስተካከለ እና ሚዛናዊ ያልሆነ አስተሳሰብ ወይም ደግሞ ስሜትን ያለመቆጣጠር ችግር እኛ ጋር ብቻ አይደለም ሌሎች ሰዎች ጋር አለ። እነሱም ጋር ይሄ ችግር ሲኖር ወይ ከኛ ወይ ከነሱ ችግር ሲመጣ ሁለታችንም ተያይዘን ወደ ችግር ውስጥ ነው የምንገባው። ቢያንስ የተሻለ ሰው፣ ችግሩን መቋቋም የሚችል ሰው፣ ስሜቱን የሚቆጣጠር ሰው ስናገኝ ቢያንስ ወደ ችግር ላንገባ እንችላለን። ግን ተመሳሳይ ሰው ስናገኝ ቀጥታ ወደ ጠቡ ውስጥ መደማማት፣ ጉዳት፣ እስር ቤት ምናምን እንደዛ እያለ ይሄዳል። የሆነ ሰዓት ላይ ደግሞ ሳናስበው ኢቭን ያ ለመቆጣጠር ያስቸገረን ስሜት ከልክ ያልፍና ወደ ሌላ እስከ ህመምነት ሊቀየር ሁሉ ይችላል። ስለዚህ ያ ከመፈጠሩ ግን ራሳችንን መቀረጽ እንችላለን ለማለት ያክል ነው።